ሰርቼባታለሁኝና እዛ ቦታ ላይ ያለመዋቅዘ ኤርፖርት ላይ በጣም የተጨናነቅኩትና ያለቀሱት ነገር አሁን ትዝ ሲለኝ ይገርመኛል። ተሞኝነት ማለት ነውና ይሄንን ነገር እናንተ እንዲያታደርጉ ያለ ሐሳቦች ለምሳሌ ኤርፖርት ላያችሁ የያዛችሁትን ክፈሉት ተባሉ ቀጥ ብዬ ነው የከፈልኩት ማለት ነው። የከፈልኩት እኮ እኔ በማልፈልገው ነገር መጣል በምችለው ነገር ነው እንግዲህ ያስከፈሉኝ ማለት ነውና በዛን ሰዓት ዶላር ነው ያለችኝ 200 300 ወሰዱብኝ። እኔ ራቴን ቀረሁ ማለት ነው ቶቼና ይሄን ተሞክሮዬን ትነግራችሁ ለእናንተ ጉልበት ይሆናልና አሳብ ይሆናል። እናንተ ወደ ራሳችሁ ተመልሳችሁ እንዴት እኔ ኤርፖርት ላይ ብር መቀባት የለብኝም መቀባት ስላችሁ በማፈልጉት ነገር ክፈሉ ስለተባሉ ግዴታ መስሏችሁ እንዲያታውት ማለት ነው። ግዴታ ሳይሆን ይሄ ነገር ኪሎ በልጦባችኋል ይሄን ክፈሉ ስትባሉ አውርዳችሁ መቀነስ ትችላላችሁ። ይሄንን እውነት ነው የምላችሁ በጣም ጥሩ ነው። ለምን ገንዘብ ላይ ኖራችሁ ይችላል በእጃችሁ ላትይዙ ትችላላችሁ። በዛ በነገር ላይ በማትፈልጉት ነገር እዛ ከፍላችሁ በመጣችሁ ኢትዮጵያ ላይ ደግሞ ምንም በማይጣማችሁ ነገር በፍጹም እንዲያታረጉ አሁን ላይ ጊዜው ማሻአላህ ሆኗል። እንደዚህ የሚያስተምር የሚነግር። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሃይባይቦቼ ከኔ ጋር አልሐምዱሊላህ። ዛሬ ደግሞ በአዲስ ቪዲዮ መጥቻለሁ። ለእናንተ ይጠቅማል ብዬ ቪዲዮ ይዤ መጥቻለሁ ማለት ነው። ላይክ እያደረጋችሁ ቤተሰብ ሁኑ። ለማንኛውም ሰሞኑን አዳዲስ ቤተሰብ መጥተዋል ማለት ነው። አዳዲስ ቤተሰብ አስተያየት እየሰጡኝ ነው ማለት ነውና የሚሳደቡም አሉ። በመጀመሪያ ዩቲዩበር ሲባል ወደ ቻናል ስንመጣኛ እውነቴን ነው የምላችሁ ምንም ለስድብ ወደ ኋላ የሚል ዩቲዩበር የለም። እንደውም ኦዋቸውማ የሚሰደቡ ዩቲዩበሮች ጎበዞች እንዲሆኑ ታውቃላችሁ። ጎበዝ ሰው ማንኛውም ሰው ይሰደባል ማለት ነውና እኔ ችግር የለብኝም ለማለት ነው። እቶቼ የፈለጋችሁትን አስተያየት መስጠት ትችላላችሁ እና እንግዲህ እናንተ በጥያቄያችሁ መሰረት ነው። ዛሬ ግን በእርግጥ እጠየቃለሁ። ሰሞኑን እንደዚሁ ቪዲዮ ያልታየ የወደታችሁ ከስር ያለው ያልታየ ስላለ ዛሬ ስለ ጉምሩክና ቀረጥ ነው የመጣሁት ማለት ነው። እና ስንት ስልክ መያዝ ይቻላል፣ ስንት ግራም ወርቅ መያዝ ይቻላል፣ ምን አይነት የቤት እቃዎች በቃ እነዚህን አይነት ነገሮች መያዝ እንችላለን፣ ምን አይነት ስንት ስልክ ስንት ግራም ወርቅ በሚለው እሱን አዲስ ለመጣችሁ ቤተሰቦችን ልነግራችሁ ማለት ነው። አሁን በፊትም ደግሞ ቪዲዮዬን ያላያችሁት እህቶች አሁን ከዚህ መስማት ትችላላችሁ ማለት ነው። በመጀመሪያ ደግሞ እመጣለሁ ወደ ሐሳቤ ማለት ነው። በኤሞ ስትመጡ እኔ ጋር ቀጥታ ወደ ሐሳባችሁ ነው መግባት ያለባችሁ ማለት ነው። እና ደግሞ እኔ እንደዚህ ኢሞ ሲደውሉልኝ ቁጭ ብዬ የማወራበት ሰዓት ስለማይኖረኝ እናንተ ሪከርድም ይሁን ጽሁፍ በተመቻችሁ አስቀምጡልኝ፣ እኔ አይቼ እመልስላችኋለሁ ማለት ነው እህቶች። እና ዝም ብላችሁ በቃ መደወል ይሄ በቃ እንዴት መሰላችሁ ያኔ ሰዓትም ሊኖር ይችላል፣ ሌላም ሰው እያወራሁ ሊሆን ስለሚችል ስደውሉልኝ ታላነሳሁላችሁ አትቀየሙ ማለት ነው። ስመጡ ሃይ ምናምን የለም። በቃ እናንተ ለሆነ ሐሳብ መጥታችኋል ወደ እኔ ቀጥ ብላችሁ ጦይባዬ እንደዚህ ነው ጽፋችሁ አስቀምጡልኝ፣ ሪከርድ አስቀምጡልኝ፣ እኔ ገብቻ ይችላል እናንተ መልስላችኋለሁ ማለት ነው እህቶቼ ከይቅርታ ጋር ማለት ነው። እሺ ብዙ ልጆች የሚቀየሙ ስላሉ ማለት ነው። የዝንቡ ነገር ከባድ ነው ኢትዮጵያ ላይ ማለት ነውና እና እንግዲህ ጉምሩክ ላይ ዛሬ እንግዲህ ወደ ኢትዮጵያ ትመጡ ተዘጋጅታችሁ ትመጡ ብዙ ሐሳቦች አሉ፣ አንዳንድ ነገሮች አሉና ያልታሰቡ ወጭ አየር መንገድ ላይ በድንገት ታንጠብቃቸው በድንገት ወጭ የሚመጡብን አለ ማለት ነው። እኔ አንድ እዚህ እንትን ልባላችሁ ማለት ነው እህቶቼ በፊት በይሩት እጄ ነበርና ምንም የማውቀው ነገር የለምና ጉምሩክ ላይ እኔ ችግር ያለ ምንም አይመስለኝም። እንደዚህም በሚዲያ ሰው የለም የሚነግረን የለም። አሁን ነው ማንኛውም ነገር የተስፋፋው ማለት ነውና በዛን ሰዓት ምንም ሳላቅ ተነስቼ በቃ ቁርአን ይዣለሁኝ፣ በሌላ መጽሐፍ ይዣለሁ፣ ሌላ ቃቃ ይዣለሁ ምናምን በቃ እኔ እዚህ እኮ ኢትዮጵያ መጥተው የማይጠቅሙኝ ነው እኮ ያስኩቱን እውነቴ ነው የምላችሁና ወስጄ በይሩት ደግሞ ዶላር እሺ መንቀሳቀሻው በተለይ ለሰራተኛ የሚሰጥ እንደዚህ ዶላር ነው። በእርግጥ የራሳቸው ብር አሉ በይሩት ያላችሁ ሊብናን በጣም ወዲያት ሀገር ናት በነገራችን ላይ ማለት ነውና እኔ ሰርቼባታለሁኝና እዛ ቦታ ላይ ያለመዋቅዘ ኤርፖርት ላይ በጣም የተጨናነቅኩትና ያለቀሱት ነገር አሁን ትዝ ሲለኝ ይገርመኛል። ተሞኝነት ማለት ነውና
ይሄንን ነገር እናንተ እንዲያታደርጉ ያለ ሐሳቦች ለምሳሌ ኤርፖርት ሊያችሁ የያዛችሁትን ክፈሉ ትባሉ ቀጥ ብዬ ነው የከፈልኩት ማለት ነው። የከፈልኩት እኮ እኔ በማልፈልገው ነገር መጣል በምችለው ነገር ነው እንግዲህ ያስከፈሉኝ ማለት ነው። እና በዛን ሰዓት ዶላር ነው ያለችኝ 200 300 ወሰዱብኝ። እኔ ራቴን ቀረሁ ማለት ነው ቶቼና ይሄን ተሞክሮዬን ትነግራችሁ ለእናንተ ጉልበት ይሆናልና አሳብ ይሆናል። እናንተ ወደ ራሳችሁ ተመልሳችሁ እንዴት እኔ ኤርፖርት ላይ ብር መቀባት የለብኝም መቀባት ስላችሁ በማፈልጉት ነገር ክፈሉ ስለተባሉ ግዴታ መስሏችሁ እንዲያታውት ማለት ነው። ግዴታ ሳይሆን ይሄ ነገር ኪሎ በልጦባችኋል ይሄን ክፈሉ ስትባሉ አውርዳችሁ መቀነስ ትችላላችሁ። ይሄንን እውነቴ ነው የምላችሁ በጣም ጥሩ ነው። ለምን ገንዘብ ላይ ኖራችሁ ይችላል በእጃችሁ ላትይዙ ትችላላችሁ። በዛ በነገር ላይ በማትፈልጉት ነገር እዛ ከፍላችሁ በመጣችሁ ኢትዮጵያ ላይ ደግሞ ምንም በማይጠማችሁ ነገር በፍጹም እንዲያታረጉ። አሁን ላይ ጊዜው ማሻአላ ሆኗል። እንደዚህ የሚያስተምር የሚነግር ቤተሰብ አለ ወይም ዩቲዩበሮች አሉ ማለት ነው ቶቼና ዛሬ እንግዲህ የመጀመሪያው ስንት ስልክ ይቻላል ነው። ከ5 እስከ 6 ብትይዙ በየስልካችሁ በየሻንጣችሁ ማለት ይቅርታ በየሻንጣችሁ አድርጋችሁ በልብስ ጠቅልላችሁ በወፍራም ልብሶች በብዙ ነገሮች አድርጋችሁ ይዛችሁ ብመጡ እስከ 6 ስልክ ያዙ ብዬ እላለሁ ማለት ነው ቶቼና በርግጥ ተዛም በላይ ይዘው የመጡ እህቶች ነገራችኋለሁ ታሁንም በፊት ማለት ነው ቢያንስ እስከ 6 5 ግን ከዚህ በላይ ደግሞ አትግዙ። ምን ነው ኢትዮጵያ መጣችሁ ሌላ ስራ ትሰራላችኋል፣ ሌላ ወጪ ጠብቃችኋል። እናንተ ለስልክ ብቻ ብራችሁን አታጥፉ ማለት ነው እህቶች። እና ደግሞ ሌላኛው ስንት ግራም ወርቅ መያዝ ይቻላል የሚለው ነው ማለት ነው። ስንት ግራም ወርቅ እንግዲህ ወርቅ ኢትዮጵያ ይዞ መምጣት ጥሩ ነው እውነቴን ነው የምላችሁ። በተለይ ወርቅ ለሴት ልጅ የሴት ልጅ ብዙ ነገሩ ይሸፍናል ወርቅ ማለት ነው እህቶቼ። እና መዳሞች የሚሰጧችሁ ከሆነ ብትይዙ። አሁን ላይ ግን የሚሰጥ መዳም የለም እህቶቼ፣ የሚሰጥ የለም አሁን ላይ። እና ገዝታችሁ በደሞዛችሁ ወርቅ ብትይዙ በጣም አሪፍ ነው። እና እስከ ስንት ግራም ነው እሱ ደግሞ በአንድ ሰው 50 ግራም ለሴት 100 ግራም ለወንድ ደግሞ 50 ግራም ይቻላል ማለት ነው እህቶቼ። እና ይሄንም ደግሞ በእንትን ለብሳችሁ ማያት ትችላላችሁ። የጣትም ይሁን ያንገትም ይሁን እስከ ኤርፖርት ድረስ ኤርፖርት ድረሱ አዲስ አበባ ከወጣችሁ ከጨረሳችሁ በኋላ ወይም ደግሞ ኮምቦልሻ ተሆነ አየራችሁ ወደ ኮምቦልሻ ወይም ባህር ዳር ወይም ወደ መቀሌ የምትሉ ከሆነ እዛው ሀገራችሁ ድረስ ለብሳችሁ ሄዳችሁ ኤርፖርት ስትደርሱ ውልቅ አርጋችሁ ወደ ሻንጣችሁ ዱላችሁ ወደ ክፍለ ሀገር መምጣት ትችላላችሁ ማለት ነው። አንዳንዴ ደግሞ እንደዚህ የተናገር ልብ ብላችሁ አዳምጣችሁ ኮሜንት መስጠት እህቶቼ። አሁን ለታ በሰራሁት ቪዲዮ ምን ይላሉ ብዙ እህቶች የእንትና አትያዙ ብለሻል። ምንድነው የሚባለው? የጥፍር መቁረጫ ይጃለሁ እኮ እህቶቼ፣ ግን በትንሿ ሻንጣ ባናረገው ጥሩ ነው። በትልቁ በልብሳችን ጠቅለን እናድርገው ብያለሁ። ግን ብዙ እህቶች እዛ ላይ በቃ ስድብ ማለት ነው። ኧረ ጥሩ አይደለም ተው። የሆነ ኮሜንት ትሰጡ ቪዲዮውን እስከ መጨረሻው ምንድነው ሐሳቧ ብላችሁ ማያዝ ትችላላችሁ። አሁን አትያዣልሽን ማለት ነው ምናምን ኮሜንት ላይ ማለት ነው። ኧረ ሱብሃንአላህ ተው፣ አረጋግጦ ተመልከቱ ማለት ነው እህቶቼ። አንድ ሰው መቼም የሆነ ነገር በተለይ ስልክ እኔ አሁን በፊት በደንብ አድርጌ አዳምጬ ወደ ኢትዮጵያ ቪዲዮዎችን ማዳምጠው እንዴት መሰላችሁ? ምን አይነት ስልክ ኢትዮጵያ ኔትወርክ ይኖረዋል፣ ምን አይነት ስልክ ለቪዲዮ የሆነኛል ለዩቲዩብ፣ ምን አይነት ስልክ ደግሞ ለቲክቶክ የሆነኛል ብዬ አስቤ ተሰዎች ቪዲዮ በደንብ አድርጌ አዳምጬ ያንን ነው አንድ ሰው ተፈለኩት አዳምጠዋለሁ። ስለዚህ ታናዳም ዝም ብዬ ኮሜንት መስጠት የለብኝም። እኔ አትያዙ አላልኩም። አትያዙ ያልኩት በትንሿ ሻንጣ እንጂ በትልቁ ሻንጣ አድርጉት። ለደህንነት ነው። ገባችኋል? ለደህንነት ነው። እና እስከ 100 ግራም ወርቅ መያዝ ትችላላችሁ ሴቶች። ወንዶች ደግሞ 50 ግራም ወርቅ ይላል ህጉ ማለት ነው እህቶቼ። ምን አይነት የቤት እቃዎች እንያዝ? በተለይ ደግሞ የፀጉር መተኮሻ እህቶቼ፣ የፀጉር መተኮሻ አንስቼው አላውቅም እኔ፣ ትዝም አይለኝም እኔ። ፀጉሬ አይፈልግም መተኮስ ማለት ነው። እና በእርግጥ እኔ አልያዝኩም፣ ሌሎች ይዘዋል። ብቻ ያኔ ቢመጣ ጥሩ ነው። ኢትዮጵያም ላይ እኮ አለ። ግን የፀጉር መተኮሻ ብዙም የሚያስፈልገኝ በትርፍ ሰዓት እንጂ ብዙ የሚያስፈልገኝ ፀጉሬን ለመተኮስ ምናምን የምፈልገው ነገር አይደለም። እና እንዲያውም እስከ ስንት መያዝ ይቻላል የሚሉ አሉ ማለት ነው። እኛ ኢትዮጵያ ላይ አንዲት አለ ለቤተሰብ ይበቃል። በቃ ባጭሩ ማለት ነው። አንድ ተያዛችሁ ይበቃል። እና ደግሞ ይዞ መምጣት ይቻላል። በትንሿ ሻንጣ ሳናረግ በትልቋ ሻንጣ አድርገን ጠቅለን ይዞ መምጣት ይቻላል። ይሄ ወህቴ ይዛ መጣለኝ ማለት ነው። ቶች ይቻላል ማለት ነው ይዞ መምጣት። ብዙ ጊዜ የፀጉር መተኮሻ አንስቼ ስለማላቅ ነውና፣ ሌላኛው እንግዲህ እንደዚሁ በአየር ትላችሁ በሚመጡበት አየር በሻንጣችሁ
እነ ብረት ድስቶችን በልብስ ጠቅላችሁ ይዛችሁ መምጣት ትችላላችሁ። ሰሃኖች፣ ኩባያዎች ይጠቅማል። ኢትዮጵያ ላይ መጥቶ የማይጠቅም እቃ የለም እህቶች። ችግሩ ምንድነው? ያላስፈላጊ ወጪ ኤርፖርት ሄደን እንዲያነዋጣበት ነው። እና ኤርፖርት ስትሄዱ ደግሞ ተጠንቀቃችሁ ያለውን ነገር ፋፍላችሁ መጨናነቅ የለም። ራሳችሁን ጽድት አድርጋችሁ በቃ ይሆናል አይደለም፣ ምንም ጭንቀት እንደሌለባችሁ ኤርፖርት ላይ መሄድ ያለባችሁ ማለት ነው። በዛ ላይ ደግሞ ኤርፖርት ሄዳችሁ ማንኛውንም ሰው ለችግራችሁ መጠየቅ ትችላላችሁ። እንዴት መሰላችሁ? አስተናጋጆች አሉ፣ እነሱን መጠየቅ ትችላላችሁ ማለት ነውና እንግዲህ ምን አይነት የቤት እቃዎች ነው? እንደዚሁ ብረት ድስቶች፣ ሰሃኖች፣ ኩባያዎች፣ መፍጫዎች፣ የቡና መፍጫ እዛ እኮ በትንሽ ብር ይዘን ስለምንመጣ ነው እንጂ ኢትዮጵያ መግዛት ይቻላል እህቶቼ። ኢትዮጵያ መጥታችሁ መግዛት ትችላላችሁ። እዛ ግን በትንሽ ነገር ወይም መዳሞች ተሚጥሩት እኔ አሁን 8 ሳህን ይዤ መጥቻለሁ ብያችኋለሁ አይደል? 8 ሳህኖች ዝም ብዬ ነው ልብሴ ውስጥ አድርጌ ይዣቸው የመጣሁት። እዚህ ግን በደንብ ነው ምስራራባቸው ማለት ነው እንዴ። ስለዚህ እዚህ ሀገር መጥታችሁ እዚህ መጥቼ ቲቪ ስታንድ ይገዛበታለሁ ያልኩትን ብር ምንድን ነው ያደረኩት? ቆርቆሮ ነው ያጠርኩበት ማለት ነው። ቲቪ ስታንዱን ተውኩት። አይታችሁታል። እኔ የተመልካቹ ከሆናችሁ ቲቪን እዛ ላይ ሰቅየዋለሁ። እንዴት ሰቀልሽው? እንዴት ጭቃ ቤት ላይ ሰቀልሽው? ቆይ ብሎኬት አልሆነ ነው ቤቱ? ኧረ ተው። በቃ ጭቃ ቤት ነው እንዴት ሰቀልሽው? እዛ በደንብ ነው ጭቃው፣ እንደውም ይመቻል። ሲሚንቶ ምንድነው ብሎኬት ባይሆን ነበር የሚመቸው ማለት ነው። እና እዛ ላይ ሰቀልኩት። ለዚህም አደርገው ለዚህ ያደረኩት ገባችሁ? እና ይሄ ነገር ዝም መጥታችሁ የምታስቡት ነገር ሌላ ነው። ሌላ ሀሳብ፣ ሌላ ወጪ ይወጣባችኋል እንጂ ለማለት ነው እንጂ እዝም መጥታችሁ ማሳካት ትችላላችሁ። በተለይ እንዴት በኦንላይን ዕቃ በግዙ ይሻላል። እዚህ ተምመጡ እዝም መጥታችሁ ያንን አታረጉትም። እኛ ሴቶች ደግሞ የቤት ዕቃ መግዛት እንወዳለን። ገባችሁ? ወንዶች ደግሞ ችግር የለባቸው። በተለይ ቤተሰብ ችግር የለባቸው። እሱ ለምን በሰፌድ አይበላም? ለምን ትሪ አይኖርም? ችግር የለባቸውም ወንዶች ማለት ነውና ይሄን ነገር ልብ እንዲትሉ ነውና እንግዲህ የስልኩን የወርቁን እና ምን አይነት ብዙ አይነቶች የቤት እቃዎች ቀርሞ ይዛችሁ መምጣት ትችላላችሁ። በትንሹ ማለት ነው። እንዴ ታብሌት ምንድነው ይሄ? ታብሌት ምንድነው? የልጆች ማለት ነው። ይሄ እንትን መጫወቻ ምንድነው የሚባለው? ታብሌት በኢትዮጵያ፣ በዛ ደግሞ አይባጥ ማለት ነው። እሱንም መያዝ ትችላላችሁ። 1-2 ተዝ በላይ ብዙ ባይመከርም ከሁለት በላይ ማለት ነው። እሱን አንድ ኮምፒውተር በእጃችሁ ይዛችሁ ትመጣላችሁ እና ይሄንን ማድረግ ትችላላችሁ እህቶቼ። እና በዚህ ምክንያት ነው ዛሬ የመጣሁት ማለት ነው። ሰላማችሁ ይብዛልኝ። እወዳችኋለሁ፣ አከብራችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።